ቦኒ በኮሜንት በኔጌቲቭ ኮሜንት ነው ራሷን ያጠፋችሁ ምትሉ ሰዎች አንደኛ የቦኒን ታሪክ ማታቁ ሰዎች ናችሁ። አታቋትም ቦኒን ማለት ነው። አናንተና ወዴ በቆና ከናገኑ እኔ ከዚህ በኋላ እረፍት የሚሰጠኝ ጂዮካ ዳይሎ ሶንታኔ ስራም አይደለም ትዳርም አይደለም ኮሜንት አላለችም የናንተ ኮሜንት አላለችም። ከነቦዴ በቆና ናገኑ ዱቆፋለ ከዚህ በኋላ እረፍት ለኔ የሚሰጠኝ ብቸኛው ነገር ሞት ነው። ይሄ ነገር እንደሚመጣ አውቃለሁ። ከባሏ ጋር ዋጡት፣ ብትፈልጉ ዋጡት፣ ችግር ነበር። በፈጣሪ ድንቅ እጅ ከጎዳና ህይወት ወጥታ ለብዙዎች የብርታት ተምሳሌት የሆነች እንቁ ቤተሰቧን የምትረዳ ታታሪዋ ዛሬ በዝምታ ተሸንፋለች። ነገር ግን ይህ ዝምታ ተራ ሞት አይደለም፣ በውስጡ ብዙ የሚያስፈሩ ሚስጥሮችን የቋጠረ እሳተ ገሞራ እንጂ። ቦኒ የሄደችው ብቻዋን አይደለም። ገና ዓለምን ያላየው በውስጡ ያለውን ሌላ ነፍስ ይዛ ወደ መቃብር ወርዳለች። ነገር ግን ለዚህ ሁሉ ሰቆቃ መነሻ የሆነው መላው ኢትዮጵያንን ያስቆጣው ትልቁ ድንጋጤ ገና አሁን ይፋ እየወጣ ነው። በፍቅር አባብላ በጠራቸው ጥላና ከለላ ይሆነኛል ብላ ባመነችው የትዳር አጋራ እጅ በሞትና በህይወት መካከሉና በለቀቀችው የቪዲዮ ስንብት ላይ የታየው ያ የላይክ ምልክት ምንስ ይገልጽ ይሆን? ቦኒ በትዳሯ ላይ ችግር ነበረባት። በሰው አስተያየት አይደለም ራሷን ያጠፋቸው። ራሷን ስለማጥፋቷ ባለቤቷስ ለምን ተጠረጠረ? ዝርዝሩን የምናስደምጣችሁ ይሆናል። በሌላኛው መረጃችን በደቡብ አፍሪካ ጆሃንስበርግ ላይ በርካታ ኢትዮጵያኖች መገደላቸውን ተከትሎ በከተማዋ ላይ ያልተጠበቀ ተግባር ተፈጽሟል። ያለው አይብቃ የተባለ ይመስል በየጊዜውና በየቀናቱ እየተፈጸመ ያለው ግድያና ደም መፍሰስ እጅግ ተባብሷል። የሶስት ኢትዮጵያኖች ግድያ አልበቃ ብሎ ከፍ ማለቱም ተገልጿል። ይህ አስፈሪና አሰቃቂ ግድያ ማብቂያው መቼስ ሲሆን? በከተማዋ ላይ የተፈጸመው አስፈሪ ተግባርስ ምን ነበር? የመንግስት ምላሽ ምን ይመስላል? የሚሉትን በዝርዝር መረጃችን ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻ ወደ ያዝንላችሁና ተያያዥ ወደ ሆነው መረጃችን ስናልፍ ከቀናት በፊት በጆሃንስበርግ ወይንም በደቡብ አፍሪካ የተፈጸመው ደም አፍሳሽ ድግስና በጥይት ተደብድበው የተረፈረፉት ኢትዮጵያን ወንድሞቻችን ሞትን ተከትሎ የደረሰን መረጃ እጅግ ልብን ይሰብራል። ይህ አሰቃቂ ግድያና ጭፍጨፋ የታቀደው በመጤጠል ነው። ይህ የነሱ ጥቃት ነው ቢባልም ከስፍራው የደረሰን መረጃ ግን ታላቅ ድንጋጤን የሚጭርና ወንድም በወንድሙ ላይ የጨከነበት አሰቃቂ ድርጊት ሆኗል። የወንድሞቻችን ድንገተኛ ህልፈት ወይንም ግድያና ደም መፍሰስ ዋና ምክንያትን በመግለጽም እውነታውን አፍረጥርጠው ተናግረውታል። ይህንንም የቤተ ክርስቲያን አገልጋይ የሆኑት ፓስተር ሳሙኤል ጌታቸው የገለጹ ሲሆን እውነታው ምንድነው? ማንስ ገደላቸው? የሞታቸው ምክንያት ምን ነበር? የሚሉትንም በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በደቡብ አፍሪካ በሚገኙ ኢትዮጵያን ላይ የሚደርሰው ጥቃት እልባት እንዲሰጠውና ጥቃት አድራሾቹም ተጠያቂ እንዲደረጉ መጠየቁን የውጭ ጉዳይ ሚኒስትር ገለጹ። በፕሪቶሪያ የሚገኙ የኢትዮጵያ ኤምባሲ በበኩላቸው በኢትዮጵያ ላይ ጥቃት እየደረሰ መሆኑን ገልጾም የአገሪቱ መንግስት እርምጃ እንዲወስድ ባወጣው መግለጫም ጠይቋል። በደቡብ አፍሪካ የሚገኙ ኢትዮጵያን በተለይም ባለፉት ሳምንታት የግድያ ጥቃት እየተፈጸመባቸው መሆኑን እየገለጹም ናቸው። ለአብነት ከሰሞኑ ቃላቸውን ለሚዲያ የሰጡ ኢትዮጵያን ባለፉት 3 ሳምንታት 7 ኢትዮጵያን መገደላቸውን ገልጸው 4ቱ በተከታታይ 2 ቀናት የተገደሉ ናቸው ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ችግሩን መከሰቱን ገልጾ የደቡብ አፍሪካ መንግስት ለጉዳዩ እልባት እንደሚሰጥም እምነት አለን ብሏል። የሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በደቡብ አፍሪካ ከዚህ ቀደም ችግሮች የማገርሸት ባህሪ ያላቸው ከዚህ ቀደምም አጋጥመዋል ሲሉ ማስታውሰዋል። በሚያሳዝን ሁኔታም ዜጎቻችን እንደሌሎች የውጭ ሀገር ዜጎች የዚህ ችግር ሰለባም ይሆናሉ ነው ያሉት። ፕሪቶሪያ ውስጥ የኢትዮጵያ ኤምባሲ አለ። እጅግ በርካታ የኮሚኒቲ አባላት አደረጃጀቶችም አሉ ያሉት ቃል አቀባዩም ችግሮች ሲያጋጥሙ ከአደጋ ራሳቸውን እንዲጠብቁም ጥሪ ይቀርባል ብለዋል።
የሚያስፈልገን ጥበቃ ከለላ እንዲያደርግ በመንግስት በኩል ጥያቄዎች መቅረባቸውን ገልጸው የደቡብ አፍሪካ መንግስትም ይህንን ችግር እልባት እንደሚሰጥና ጥፋተኞችን ተጠያቂ እንደሚያደርግም ሙሉ እምነት አለን ሲሉም ተናግረዋል። አምባሳደር ነቢያት አክለውም እስከዛው ግን ዜጎች ከተለያዩ ጥቃቶች ራሳቸውን እንዲጠብቁ በኤምባሲ በኩል አስፈላጊው ጥረትና ትብብር እየተደረገም ነው ብለዋል። ታዲያ ከሰሞኑ በሞት ያጣናቸውን ኢትዮጵያን ተከትሎ በደቡብ አፍሪካም ሰላማዊ ሰልፍ መወጣቱም እየተነገረ ይገኛል። ይህን ጉዳይ ተከትሎ ሌሎች የሚወጡ መረጃዎች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ አንድ ሴት ከምትኖረው ወንድ ጋር ደስተኛ ከሆነች ዝና አላት እቺ ልጅ ከመንገድ ላይ እግዚአብሔር ያነሳት ልጅ ነች። ቦኒ ማለት እንደ ወንድ ሰፈር ውስጥ ትዘል ከነበረው ተጣጣ ምን ትል ከነበረው እግዚአብሔር አክብሮ ትዳር ሰጥቷት ዝናን፣ ገንዘብን፣ መኪናን፣ ቤት እግዚአብሔር የሰጣት ሴት ነች። እግዚአብሔርን በጣም እያመሰገነች ትኖር የነበረች ልጅ ነች። ቦኒ ማለት እማታቋት ሰዎች ናችሁ ኤክስኪውዝ እያደረጋችሁ ያላችሁት። ፕሊዝ ሳምቲንግ ችግር አለ። የቦኒጃ የሞት ሚስጥር በሁለት ነፍስ ላይ የተፈጸመ ጨካኝነት። በዚህ ምድር ላይ የእግዚአብሔር ድንቅ ስራ መገለጫ ከነበሩ ሕያው ምስክሮች መካከል አንዷ እህታችን ቦኒ ጃም ነበረች። የሷ ታሪክ የሚጀምረው ከድቅድቅ ጨለማና ከጎዳና ህይወት ነው። ጌታ በምሕረቱ ጎብኝቷት ከጎዳና አዋራ አንስቷት ለብዙዎች ተስፋ ለሚሰጥ ታላቅ ክብርና ዝና አብቅቷታል። ጌታ ካነሳት በኋላ በትጋቷና በታታሪነቷ ለራሷ ብቻ ሳይሆን ለቤተሰቧም ትልቅ ደጋፊና አለኝታ ሆናም ነበር። እግዚአብሔር በክብር ያስቀመጣትን ሴት የሰው ልጅ ጨካኝነት ግን እንዲህ ባለ አስደንጋጭ መንገድ ወደ መቃብር ሲሸኛት ማየት ሰማይና ምድርን የሚያስለቅስ ክስተት ነው። በሁለት ነፍስ ላይ የተፈጸመ ግፍ። ይህ አሳዛኝ ታሪክ ይበልጥ ደግሞ የሚያስለቅሰውና አጥንት የሚሰነጥቀው ቦኒጃ ነፍሰ ጡር መሆኗ መታወቁ ነው። በውስጧ ገና ወደዚች ምድር ያልመጣ የአምላኩን ስጦታ የሆነ ሕፃን ይዛ ነበር። ነገር ግን ይህች ብርቱ ሴት ከውስጥ በነበረባት ከባድ ስቃይና ከባለቤቷ ጋር በነበረው አለመግባባት ምክንያት የህይወት ተስፋዋ ሲጨልም የመጨረሻ ስንብቷን በቪዲዮ ታሳውቃለች። የባለቤቷ የጆሲ ድርጊት ግን የሰው ልብ የጭካኔ ጫፍም ያሳያል። የገዛ የትዳር አጋሩን የልጁ እናት ልትሰናበታችሁ ነው ስትል እሱ ግን በዚያው ደቂቃ ቪዲዮን አግኝቶ ላይክ አድርጎ ማለፉ ለሞቷ ትልቁና አስደንጋጭ ማስረጃም ሆኗል። በሺዎች የሚቆጠሩ ሰዎች በቪዲዮ ስር እየጮሁ ባለበት ሰዓት የቅርብ ሰው ሆነው ባለቤቷ ላይክ ማድረጉ ወይ ህይወቷ እንዲያልፍ ፈልጎ ነው፣ አለዚያ ደግሞ ለህይወቷና በውስጧ ላለው ሕፃን ቅንጣት ታክል ግድ የማይሰጠው ጨካኝ መሆኑ ማረጋገጫ ነው። ፍትህም ይውጣ። የሁለት ነፍስ ደም እንዴት እንዲህ በቀላሉ ሲታለፋል? ቦኒ ስትጠራው እንኳን አባ አባኮ እያለች በፍቅር የሰጠችውን ክብር አሳልፎ ለሞት ላይክ በሰጠው ሰው ተከርታለች። የኔ የምትሉት ሰው በሚገባ ተጠንቀቁ። ላንቺ ስሜት ለሌለው ለህመም ለማይጨነቅና ለስቃይሽ ግድ ለሌለው ሰው ብለሽ ውድ ህይወትሽን አትገብሪ። አንቺ ከርሱ በላይ የሚወድሽ አምላክና ቤተሰብ አለሽ። ራስሽን አትጣይ። በራስሽ ጎበዝ፣ በኑሮሽ ብርቱ፣ ቆንጆ ሆነሽ ለመኖርም ተነሺ። ሰው በወደድሽው መጠን ላይወድሽ ይችላል፣ ለራስሽ ግን ጀግናም ሁኚ። የዶክተር ዮናስ መሪር ማስጠንቀቂያ። ይህ ሁሉ ስቃይና መከራ የሚጀምረው ግን ከኛ ከሰዎችም ነው። የአእምሮ ሐኪሙ ዶክተር ዮናስ ላቀው እንዳሉት ሰዎችን ማሳቀቅ አቁሙ። በአእምሮ ህመም በጭንቀትና በቴራፒ ውስጥ ያሉ ሰዎችን አታሳዱ። መከፋታቸው በሳቅ የሚሸፍኑት ራሳቸውን የማጥፋት ሐሳብ ያላቸውን ሰዎች በቃላታቸው አትግደሉ። በተለይ ደግሞ እንደ ቦኒ አይነት በሁለት ነፍስ ላይ ያሉ ሴቶች ጫና ውስጥ መክተት የፈጣሪ ቁጣ የሚቀሰቀስ ከባድ ወንጀል ነው። ያለ አእምሮ ጤና የለም። ቦኒጃ በታታሪነቷ ስትኖር ለብዙዎች ትምህርት ነበረች። አሁን በእልፍቷም ለሁላችንም ትልቅ የቤት ስራ ጥላለን ሄዳለች። ቃላቶቻችንን እንጠንቀቅ። ለትዳር አጋሮቻችሁም ርህራሄ ይኑር። እናም ሰዎችን ከማሳቀቅ እንቆጠብ። ለታታሪዋ እህታችን ቦኒጃና ገና ዓለምን ላላየው ልጇም ነፍስ ይማር። እውነቱ መውጣት አይቀሬ ነውና ፍትህ ለቦኒ ስንል እኛም በሚዲያችን ስም ድምጻችንን ማሰማት ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ከቀናት በፊት በጆሃንስበርግ የተፈጸመው ግድያን ተከትሎ በሀገሪቱ ላይ ለበርካታ ዓመታት በወንጌል አገልግሎት ያገለገለን ፓስተር ሳሙኤል ጌታቸው እውነታውን አፍረጥርጦ ተናግሮታል።
በአካባቢው ላይ የደረሰው ግድያና ጥቃትን ተከትሎ መጤጠል በሆኑ ነዋሪዎች የተፈጸመ ነው ቢባልም ነገሩ ግን እርስ በርስ የተፈጸመ ግድያ እንደሆነም ተረጋግጧል። ጉዳዩን በተመለከተ ፓስተር ሳሙኤል የተናገረው እውነታ ምን ይሆን የሚለውን ከአንደበታቸው አድምጠን እንመለስ። ዛሬ በዚህ አጭር ቪዲዮ ወደ እናንተ የመጣሁት ከትናንት ወዲያ በጆሃንስበርግ በእነዚህ አንድ ወራት የሞቱትን ወንድሞቻችንን ቤተሰቦች እግዚአብሔር ያጽናናችሁ ለማለት እና እንደ ኢትዮጵያዊ ወይንም አገሩ ላይ 19 ዓመት እንደኖረ ሰው የመፍትሄ አቅጣጫ ብዬ የማስባቸውን የመፍትሄ አቅጣጫዎች ለማስቀመጥ ወደ እናንተ መጥቻለሁ እና በቅድሚያ ትናንትና በስሞል ስትሪት ማክዶናልድ ውስጥ ምንም እንደሚመጣ ሳያስቡ ሕይወታቸውን ላጡ ወንድሞቻችን በእነሱ ሞት ምክንያት ደግሞ ላዘኑ ቤተሰቦቻቸው እግዚአብሔር ማጽናናትን እንዲያደርግ የሐዘን መግለጫዬን በሳውዝ አፍሪካ ፌዝ ባይብል ኢንተርናሽናል ቤተክርስቲያን ስም መስጠት ፈልጋለሁ። እንግዲህ ከጥቂት ቀናት በፊትም እንደዚሁ ወንድሞቻችንን በዚሁ አካባቢ አተናል እና ምንድነው መፍትሄው ምክንያቱስ ምንድነው የሚለውን ጥቂት ነገር ለመናገር ነው የምፈልገው። አሁንም በድጋሚ በወንድሞቻችን ድንገተኛ አልፈት ምክንያት በሐዘን ለተቀመጣችሁ ወዳጅ ዘመዶች እግዚአብሔር ፈጣሪ ማጽናናቱን እንዲሰጣችሁ ምኞቴም ጸሎቴም ነው። እንግዲህ ደቡብ አፍሪካ የሰው ሞት ወይንም የወንድሞቻችን ደም መፍሰስ የተለያዩ ምክንያቶች እንዳሏቸው ቢታወቅም ዋናው ምክንያት ግን በእርስ በርስ መካከል ባለ ግጭት የሚመጣ እንደሆነ እናውቃለን። ከዚህም የተነሳ ነው ኢትዮጵያውያን የሌላውን ነፍሰ ገዳይ እጅ በመግዛት ወንድሞቻቸውን ደም እያፈሰሱ ያሉት። ይሄ ደግሞ ለግለሰብ፣ ለማህበረሰብ፣ ለሀገር በረከት አያመጣም። መጽሐፍ ቅዱስ የእግዚአብሔር ቃል የአቤል ደም ከምድር ወደ ሰማይ ይጣራ ይጮህ እንደነበር ይናገራል። ስለዚህ አሁን የወንድሞቻችን ደም ለደም አፍሳሹ እረፍት አይሰጥም። እንደው አንድ ጊዜ የሄዱት ወገኖቻችን አርፈዋል። ግን ደም ያፈሰሰ ሰው በምንም መስፈርት አምሮ የሚሰራው ቢዝነስ ያለው እንቅስቃሴ በምድር ባለ ህይወቱ እረፍት የተሞላ አይሆንም። ስለዚህ ሰው መግደል ወደ ህይወታችን እረፍት ማመጣ ከሆነ በረከት ማመጣ ከሆነ ልንለወጥ በሄድንበት የሰው ሀገር ወንድሞቻችንን በሌላ የሰው እጅ ገንዘብ ሰጥተን ማስገደል ለምንድነው ካልቸራችን የሆነው ባህላችን የሆነው? ለምንድነው አንደኛ ፈጣሪያችንን ማንፈራው? በየቤተ እምነቱ በየሃይማኖቱ ሰውን ግደል የሚል በኢኖሰንት ሲቪሊያንስ ደም በልጽግ የሚል የሃይማኖት መጽሐፍ ወይም የሃይማኖት ትምህርት እንዳለ አላውቅም። ስለዚህ የተወደዳችሁ ወንድሞቼ ደቡብ አፍሪካ ጆሃንስበርግ በዘጠኙም ፕሮቪንስ የምትኖሩ መፍትሄው በእኛ እጅ ነው ያለው። ጂፒ ላይ
ኦልሞስት 6 ወይም 7 ወንድሞቻችንን ቅርብ ጊዜ ያተናል። እኔም ላስት ዊክ ጎዳናው ላይ ለመጸለይ ወንጌል ለመናገር ከቤተ ክርስቲያን የወንጌል ቲም ጋራ ወጥቼ ነበር። ደም በፈሰሰበት ቦታ ላይ ተገኝተን የንስሐ መልእክት ሰብከናል። ስለዚህ እህቶቼ ወንድሞቼ አካችሁ የወንድሞቻችንን ደም መበቃቀል የወንድሜን ደም ከሊያፍስሷል እኔም ደግሞ የሱን ወንድም ደም አፈሳለሁ ያለን የምንሄድበት የበቀል እርምጃ የበለጠ ኪሳራና ውድመት ከማምጣት ውጪ የሚሰጠን የሌና ሳቲስፋክሽን የለም። ጉዳዩ እየገፉን እየገደሉን ያሉት ሳውዝ አፍሪካውያን አይደሉም። እርግጠኛ ሆኜ ነው የምነግራችሁ። የማላዊ ዜጎች አይደለም እየገደሉን ያሉት። እየገደሉን ያሉት የሞዛምቢክ ዜጎች አይደሉም። እየተገዳደልን ያለነው የሌላ የአፍሪካ ወንድሞቻችንን እጅ ገዝተን እኛው ነን ለወንድሞቻችን ሞት ምክንያት ይሆን። ስለዚህ እንደ መጽሐፍ ቅዱስ አስተማሪ እንደ ፓስተር የወንድሞቼ ሐዘን የኔ ሐዘን ነው፣ የወንድሞቼ ሞት የኔም ነው ብዬ ስለማስብ ዛሬ ካለሁበት ቦታ ላይቭ መጥቻለሁ። ስለዚህ የተወደዳችሁ ወገኖቼ ችግሩን በቅርብ እንደሚያክሰው ችግሩ የቱ ጋር እንዳለ እንደሚያክሰው መልእክት ላደርስ ነው ወደ እናንተ የመጣሁት። በጣም ነው ያዘንኩት። በድንገተኛ የጥይት አደጋ የሞቱት ወንድሞቼ ናቸው። የሞቱት የኛው ናቸው። እነዚህን የሞቱብን ወገኖቻችንን ለወዳጅ ለዘመዶቻቸው እግዚአብሔር ማጽናናት እንዲሰጣቸው የኔም የቤተሰቦቼም ጸሎት ነው። እሱ እንዳለ ሆኖ ግን አሁንም መፍትሄው ያለው በማንም እጅ አይደለም፣ በእኛ እጅ ነው። በእኛው እጅ መፍትሄው እንዳለ እርግጠኛ ነኝ። ምንድነው መፍትሄው ካላችሁኝ የወንድሞቻችንን ደም ላለማፍሰስ ራሳችንን ማስለመድ፣ ከአመፃ ለመራቅ፣ ከኃጢአት ለመራቅ፣ ከጭካኔ ለመራቅ ራሳችንን ማስለመድ። እስከዛሬ ያጠፋነው ጥፋት ይበልጣል። እስከዛሬ ያፈሰስነው ደም ያፈረስነው ህይወት ይበቃል። አሁን ግን ወደ ፈጣሪ በንስሐ ተመልሰን ትክክል ያልሆነ መንገዳችንን ምናቃናበት ጊዜ ቢሆን ወዳጆች ይሄንን ልካለን ተመለሱ ማለት ካልቻለን ነገ የእያንዳንዳችን ቤት in the near future ይንኳኳል። ዛሬ የጓደኛችን ቤት ተንኳክቷል። 40 ያልሞላቸው ወጣት ወንድሞቻችን ኤነርጄቲክ የሆኑ ቤተሰብን መለወጥ የሚችሉ አገር ማልማት የሚችሉ ወገኖቻችንን እንደው እንደ ቀልድ አተናቸዋል። ይሄ ነገር ግን ሊያቆም ይገባል። በቃ ሊባል ይገባል። ስለማይጠቅመን ስለማይበጀን ነገ ዛሬ ልንደበቅ እንችላለን ኮፍያ አድርገን ከካሜራ ወይ ከሰው እይታ። ከእግዚአብሔር እይታ የሚደበቅ ክሪሚናል ወይንም ወንጀለኛ የለም። ምን እንዳደረገ በእግዚአብሔር ፊት የተገለጠ እና የተራቆተ ነው። መጽሐፍ ቅዱስ የእግዚአብሔር ቃል በገላትያ መጽሐፍ ምዕራፍ 6 ምዕራፍ 5
ላይ ሄደን ስንመለከት አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የዘራውን ያንኑ መልሶ ያጭደዋል ይላል። ነፍስ አጥፍተን ከሆነ ደም አፍሰን ከሆነ ለሌላው የማልቀስ ምክንያት ሆነን ከሆነ የጊዜ ጉዳይ ነው። እኛ በእጥፍ በመረረ መንገድ እናለቅሳለን። እባካችሁ የሃይማኖት መሪዎች፣ ፓስተሮች፣ ወንጌላውያን፣ ነቢያቶች፣ ቢሾፖች፣ ዘማሪያን አሁን እየሆነ ያለው ነገር በእኛም እጅ ያለ ጉዳይ ነው። የሰበሰብነውን ገንዘብ ያካበትነውን ሀብት አጣጥመን የምንመገበው እግዚአብሔር እድሜ ከጨመረልን ነው። እድሜ ደግሞ ያለው በእግዚአብሔር እጅ ነው። 23 ፎቅ ህንጻ ስላለን ነገ ስለመኖራችን ዋስትና የለንም። ዶክተር ስለሆንን ጥሩ ቤት ስለገዛን ጥሩ መኪና ስለምንነዳ ነገ ስለመኖራችን ዋስትና የሚሰጠን አስተማማኝ ጉዳይ አይደለም። ስለዚህ ጉዳዩ ያለው እኛው ኢትዮጵያውያን እጅ ላይ ስለሆነ እባካችሁን እንድንመለስ እንድንታረቅ ጠቡን የብሔር ጠቡን የቡድን እንዳናረገው ተበድለን እንኳን ቢሆን ትልልቅ የፖለቲካ መሪዎች እንደሚያስተምሩን ትልልቅ የሃይማኖት አስተማሪዎች እንደሚያስተምሩን ለይቅርታ ጊዜ ብንሰጥ ጌታ ኢየሱስ ክርስቶስ ስለ ይቅርታ ሲያስተምር ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ተብሎ ሲጠየቅ 7 ጊዜ 70 አለ። 490 ጊዜ ማለት ነው። 490 ጊዜ እና አሁንም የተከበራችሁ እህቶቼና ወንድሞቼ ይቅርታን ልክ ብናቅ በይቅርታ የሚመጣውን ኢነር ሳቲስፋክሽን የውስጥ ረፍት ብናቅ ይሄንን እመክራለሁ። እና እንግዲህ ሳውዝ አፍሪካ ነው አብዛኛዎቻችን የምንኖረው። በነጮቹ ዘመን አቆጣጠር ከ1948 እስከ 1994 በነበረ የአፓርታይድ ትግል በተለይ የምናከብራቸው የቀድሞ ፕሬዝዳንት ኔልሰን ማንዴላ ወደ ስልጣን ሲመጡ የዚምባብዌው ፕሬዝዳንት ሙጋቤ የተከተሉትን ፕሪንሲፕል አልተከተሉም። ፎርጊቭ ኤንድ ፎርጌት የሚለውን ፕሪንሲፕል ነው የተከተሉት። ይሄ ፕሪንሲፕል መሆን የነበረበት የቀሳውስት፣ የጳጳሳት፣ የቢሾፖች፣ የሐዋርያት፣ የነቢያት፣ የፓስተሮች ነው መሆን ያለበት። ግን እኚህ ታላቅ የፖለቲካ መሪ አገራቸውን ለማቆየት ህዝባቸውን ሩቅ ለማስኬድ ይቅር እንበል ደግሞ ይቅር ያልነውን ነገር ረስተን ወደፊት እንሂድ ብለው በማይካድ መልኩ ሳውዝ አፍሪካ የአፍሪካውያን ብቻ ሳይሆን የብዙ አውሮፓውያን ማረፊያ ናት። ወደ ካናዳ የሄዳችሁ ኢትዮጵያውያን፣ ወደ አሜሪካ የሄዳችሁ ኢትዮጵያውያን የሄዳችሁት ከሳውዝ አፍሪካ ነው። ሪፊውጅ ነኝ ተበድያለሁ ተገፍቻለሁ ብላችሁ ማለት ነው። እና የብዙዎቻችን ባለውለታ ሀገር ናት ሳውዝ አፍሪካ ማለት። ብዙ ጊዜ ስለ ሳውዝ አፍሪካ የሚወራው ሞቱ ዝርፊያው ነው። ግን ብዙ ሰዎች ቀበቶ ሸጠው from the scratch ተነስተው ሀገራቸው ኢትዮጵያ ላይ አልምተዋል። እንዲሁም ደግሞ ባድ አገር ላይም እያለሙ ነው። ያንን ሀብት ያገኘነው ከሀገር ቤት ያመጣነው ሀብት አይደለም። እዛ ሰርተው በተለወጡ ኢትዮጵያውያን ኤርትራውያን ምክንያት የሆነ ነው። ስለዚህ አሁንም እቺን ሀገር እግዚአብሔር ለብዙ ኢትዮጵያውያን ኤርትራውያን የሰጠንን ሀገር እንደ ቀድሞ የምድር ገነት ማድረግም የምድር ሲኦልም ማድረግ ምን ይችላል እኛ ነን። እኛ እየተገዳደልን እንዴት ነው ሌላ አፍሪካው ዜጋም ያከብረን? ውጡልን እያሉ ነው። ደርባን ላይ ፕሪቶሪያ ላይ እየገፉን ነው። እኛ እየተገፋፋን ማለት እያንዳንዱ ባዮግራፊያችን በእጃቸው አለ። ማንን እንደሚያስገድል ነብሰ ገዳዮቹ ሲያዙ አስገዳዩን ኤክስፖዝ እያደረጉ እየጠቆሙ ነው። ከገዳዩ ጀርባ ያለው ኢትዮጵያዊ ነው። ከገዳዩ ጀርባ ያለው ወንድም ነው። ታዲያ እኛ ካልታረቅን
እኛ ወንድማችንን አሳልፈን መስጠት ካላቆምን እንዴት ነው ሌላው ሳውዝ አፍሪካዊ ሌላው ማላዊ ሌላው ዚምባብዌያዊ ሌላው ሞዛምቢካዊ የሚያከብረን? እኛ ለወንድማችን ነብስ ካራራን ሁሉ ያልፋል። ፎቅ ነው አብረን አንቀበርም። ጥሩ መኪና ነው ብዙ ራንድ ነው ብዙ ዶላር ነው ብዙ ዩሮ ነው ብዙ ፓውንድ ነው በአንዲት ፍራክሽን ኦፍ ማይክሮ ሰከንድ ህይወት አይገዛም። ሁሉ አላፊ ነው። በዚህ አካሉ ዘላለማዊ አይደለንም። ስለዚህ የተወደዳችሁት ወንድሞቼ በጌታ ፍቅር በፍጹም ትህትና እስቲ ንስሐ እንግባ፣ እርስ በርስ እንታረቅ። እስካሁን የጠፋው ጥፋት ይበቃል። እስካሁን የፈረሰው የሰው ህይወት ይበቃል። ኢትዮጵያ ምድር ላይ እናቶቻችን ብዙ አለቀሱ። ከሳውዝ አፍሪካ መልካም ነገር ሲጠብቁ የልጆቻቸውን ሬሳ እየተቀበሉ ብዙ አለቀሱ። እናቶቻችን፣ አባቶቻችን ብዙ አለቀሱ። ጎረቤቶቻችን ብዙ አለቀሱ። የእምነት አባቶች ብዙ አለቀሱ። እና አሁንም ወደዚህ ቪዲዮ ከመግባቴ በፊት አንድ ቪዲዮ አይቻለሁ። አንዲትን ሴት ልጅ በግፍ አስረው ሲገርፏት ሲደበድቧት አይቻለሁ። ሲጀመር እግዚአብሔር ቢባርከን ስደት በረከት አይደለም። ስደት it's not a blessing። እንደው እግዚአብሔር ቢባርከን ኖሮ ሰው ሀገር የምንሄደው ልምድ ለመለዋወጥ ምናልባት ዕውቀታችንን አፕግሬድ ለማድረግ እንጂ ዳቦ ፍለጋ አንሄድም ነበር። እግዚአብሔር አገራችንን ቢባርካት ኖሮ ስደት ናፋቂ አንሆንም። ስለዚህ ስደት በረከት ነው ብዬ ነው ፐርሰናሊ ያላምነው። እዚህ የተወደዳችሁ እህቶቼ ወንድሞቼ በተለይ ጂፒ በተባለ እኔ ብዙ ዘመኔን ያገለገልኩት ያውን ወንድሞቼ ደማቸው በሚፈስበት ቦታ ላይ ነው ወንጌል የሰበኩት። ቤተክርስቲያናችንም የተጀመረችው የተተከለችው እዛ ነው። ከአንድ ሳምንት በፊት ወንጌል ወተናል። እዛው ቦታ ላይ ንስሐ ግቡ የሚል መልእክት ይዘን ወተናል። ያው አንዳንዶቹ እንደሚያሾፉ ይታወቃል። እኛ መቼም አደባባይ የምንወጣው ስራ ስለፈታን የምንሄድበት ቦታ ስላጣን አልነበረም። ግን የእግዚአብሔር ድምጽ እንሁን። ንስሐ ገብተን ወንድማችንን ከመግደል እንታቀብ። ሰው ክቡር ነው። ደሃም ይሁን ሀብታም፣ ከሰሜንም ይምጣ ከደቡብ፣ የተማረም ይሁን ያልተማረ፣ ሴትም ይሁን ወንድ፣ ሰው ክቡር ነው፣ በእግዚአብሔር አምሳል የተፈጠረ ነው ብለን ላለፉት 19 ዓመታት በዚህ ደም በሚፈስበት ቦታ ላይ ጮኸናል። ነግሬያቸዋለሁ። ጮኸናል። ለምንድነው የጮኸነው? ምናልባትም መንፈስ ቅዱስ በውስጣችን አሁን ስለሚመጣው ጥፋት እየቃተተ ነበር። እግዚአብሔር ይናገር ነበር። ያው ንግግሩን ብዙዎቻችን እንደ ቀልድ ስለምንቆጥረው የተናገረው ንግግር ወስደን ንስሐ ስላልገባን ይሄ ሁሉ ደርሶብናል። እና ሳውዝ አፍሪካ ብዙ ጊዜ ያው የምንናገረው ሞቷን ነው። ጥሩም ሀገር ነው ሳውዝ አፍሪካ። ድሃ ሰርቶ የሚለወጥበት ሀገር፣ ሰዎች from the scratch ተነስተው የብዙ ሀብት ባለቤት የሚሆኑበት ሀገር፣ ልጅ የወለድንበት ሀገር፣ ኢትዮጵያዊ ወንድሞቻችን ሀገር ቤት ቢሆኑ የማያገኙትን ክብር ያገኙበት ሀገር፣ ሰርግ የደገሱበት ሀገር፣ በኢትዮጵያ ልማት ላይ ኮንትሪቢዩት ያደረጉበት ጣልቃ የገቡበት ሀገር ነው። በብዙ መልኩ የተለወጥንበት ሀገር ነው። ግን እኛ እርስ በርስ ከተጨቃከን ወይኔ ልኑር ብቻ ካለ እንዴት ነው ሌላው ሊያዝንልን የሚችለው? የኔ ሱቅ ብቻ የተከፈተ ይሁን፣ የኔ ቢዝነስ አውታር ብቻ የተከፈተ ይሁን፣ ሌላው ሰው ሱቅ አይኖረው፣ ሌላው ሰው ቢዝነስ አይኖረው፣ ሌላው ሰው አይሳካለት፣ ሌላው ሰው አይቃናለት የሚል የቅናት ሜንታሊቲ ውስጣችን ካዳበርን እንዴት ነው አንደኛ እግዚአብሔር ሊባርከን የሚችለው? ሁለተኛ ደግሞ አፍሪካዊ ወገኖቻችን እንዴት ነው ሊፈሩን የሚችሉት? እንዴት ነው ሊያከብሩን የሚችሉት? በገዛ ወንድማችን ላይ የምንጨክን ከሆነ የገዛ ወንድማችን ደም፣ የገዛ ወንድማችን ቁስል፣ የገዛ ወንድማችን ሞት ማመን ከሆነ ሌላው ሳውዝ አፍሪካዊ እንዴት ነው እኛን የሚያከብረን? እኛ እኮ ብንዋደድ አንድ ብንሆን እውነት ለመናገር ሳውዝ አፍሪካ መልካም ሀገር ናት። ምናልባት ብዙ ከሳውዝ አፍሪካ አሜሪካና ካናዳ የሄዱ ሰዎች እንደሚነግሩኝ ወደ ጓደኞቼ እንደሚነግሩኝ ፋይናንሻል ፍሪደም የቢዝነስ ፍሪደም የሳውዝ አፍሪካን ያህል አሁን በተቀስኳቸው ሀገሮች አላገኙ እና ሰው ከፈጣሪው ጋራ ቢሆን
ከአንዳንድ ልክ ካልሆኑ ተግባሮቻችን እኔን ጨምሮ ብንመለስ እግዚአብሔር አምላክ ሊጠብቀን ሊረዳን ሊያድነን የሚችል አምላክ ነው። ሊያድነን የሚችል አምላክ ነው። አቢ እግዚአብሔር ይባርክ። የብዙ ኢትዮጵያውያንን ሸክም የሚሸከም ወንድም እግዚአብሔር ይባርክ። ተባረክልኝ። እና እባካችሁ ሊምፖፖ ያላችሁ፣ እባካችሁ ፍሪ ስቴት ያላችሁ፣ እባካችሁ ኢስተርን ኬፕ ያላችሁ፣ ዌስተርን ኬፕ ያላችሁ፣ ፑማላንጋ ያላችሁ እግዚአብሔር ይባርክ። ተሾመ ሁላችንም እስቲ ሃይማኖት አባቶቻችን ይሰብስቡ። በኦርቶዶክስ ቤተ እምነት፣ የሙስሊም ቤተ እምነት፣ ፕሮቴስታንት፣ ካቶሊክ ቤተ እምነት፣ አድቬንቲስት ቤተ እምነት፣ ኦንሊ ጂሰስ እስቲ ተሰብስበን በጋራ ንስሐ እንግባ፣ በጋራ ይቅር እንባባል። አሁን ይሄ የበቀል እርምጃ እሺ አሁን ሰሞኑን 4 ሰው ተገደለ ከቀጠለ እኮ ሌሎቹም ሊያልቁ ነው። ታውቃላችሁ ሳውዝ አፍሪካዊ ነብሰ ገዳይ 1000 ብርም ብንሰጠው የሰው ነብስ ያጠፋል፣ 100 ብርም ብንሰጠው የሰው ነብስ ያጠፋል። they don't care about our brothers and sisters። ለ100 ብር ሰው የሚገሉ ነብሰ ገዳዮች ያሉበት ሀገር ነው። እኛ 100 ብር ሰተን 1000 ብር ሰተን ለምንድነው ወንድሞቻችንን ምንገለው? ለምንድነው? ሌላው ደግሞ ወንድምን መግደል እኮ መንግስተ ሰማያትን የሚያሳጣን ኃጢአት እኮ ነው። ወንድማችንን ገለን ምናገኘው ሀብት ሰላም አይሰጥም፣ ረፍት አይሰጥም፣ ጤና አይሰጥም። ወዳጆቼ ሀብት ህይወት አይገዛም። አሁንም ደግሜ ልንገራችሁ በዓለማችን ላይ ብዙ ሀብታሞች ገንዘብ እያላቸው መኖር እየቻሉ መኖር ያልቻሉት ብር ስለሌላቸው ወይንም ዕውቅ ሐኪም ቤት ስላልታከሙ ሳይሆን የትኛውም ዕውቅ ሐኪም እግዚአብሔር ካልፈቀደ በእድሜያችን ላይ በሱ የሕክምና ጥበብ አንዲት ፍራክሽን ኦፍ ማይክሮሰከንድ አይጨምርልንም። እንዴት እንደዚህ ደፍረ ተናገርክ ካላችሁኝ ብዙ ባለጠጎች፣ ብዙ መልታይ ቢሊዮነሮች፣ ፖለቲሽንስ የመታከም አቅሙ ያላቸው ጥሩ ሐኪም ቤት እየታከሙ እድሜን መግዛት አልቻሉም። እድሜ በገንዘብ አይገዛም። እድሜ የፈጣሪ ስጦታ ነው። ስለዚህ ወንድማችንን ገለን የምናገኘው ሀብት ስም ይቅርብ። ወንድማችንን ገለን እህታችንን ገለን የምናገኘው ባል የምናገኘው ሚስት ይቅርብ። ምክንያቱም ሰላም አይሰጥም። we will not get inner satisfaction አናገኝም። ስለዚህ በእግዚአብሔር ፍቅር በፍጹም ትህትና ሆኜ ትናንት አደባባይ ላይ ማክዶናልድ ላይ ደማቸው የፈሰሰ የወንድሞቼ ሞት እያሳዘነኝ ጥቁር ለብሼ የገባሁት ለዛ ነው። ሌላ ምለብሰውን ልብስ ስላጣው አይደለም። እና እያሳዘነኝ ልቤ እየተጎዳ ነው ፊት ለፊታቸው የመጣሁት። መፍትሄው ያለው ሳውዝ አፍሪካውያን ጋር ሳይሆን እኛ ጋር ነው። እኛ ጋር ነው። እስቲ እንውጣ፣ እንጸልይ፣ እንውጣ፣ ንስሐ እንግባ፣ እንውጣ፣ ይቅር እንባባል። እስክናልቅ መጠበቅ የለብንም። እዛ ምድር የተወለዱ ኢኖሰንት የሆኑ ልጆቻችን ምንድነው እየተማሩ የሚያድጉት? ምንድነው አእምሮአቸው ላይ የሚፈጠረው? ምን አይነት ሳይኮሎጂካል ዳሜጅ ነው የሚደርስባቸው? ሮብ ከሌ ተገደለ ሲባል፣ ሐሙስ ከሌ ተገደለ፣ እሁድ ከሌ ተገደለ ሲባል ምን አይነት ነገር ነው አእምሮአቸው ላይ ሊፈጠር የሚችለው? ስለዚህ በጌታ ፍቅር በፍጹም ትህትና ከሁላችሁ የማንስ በሁሉ ነገር እኔ አንሳለሁ። ከሁላችሁ ምንም የተሻለ ነገር የለኝም። ግን ትናንት የተፈጠረው ከትናንት በስቲያ የተፈጠረው ነገር አሳዝኖኝ ነው ወደፊታቸው የመጣሁት። የዛሬ ሳምንት አካባቢ መንግስት በሰጠን ፈቃድ ለመጸለይ ንስሐ ግቡ የሚል ወንጌል ለመስበክ ሞክረናል። ፔጄ ላይ ማየት ትችላላችሁ። እና እስቲ ይቅር እንባባል። እስቲ ይቅርብን። ወንድማችንን ደም አፍሰን የምናገኘው ሀብት፣ ወንድማችንን ገለን የምናገኘው ሳቲስፋክሽን፣ እስቲ ይቅርታን እንለማመድ። ይቅርታን ስለ ማንዴላ ተናግሬያለሁ፣ ስለ ሳውዝ አፍሪካው ፕሬዚደንት፣ እንዲሁም ደግሞ ስለ አርክ ቢሾፕ ዴዝመንድ ቱቱ ብዙ ጊዜ ተናግሬያለሁ። እኛ ሃይማኖት አባት ለሳውዝ አፍሪካውያን ይቅርታና ምህረት ያስተማሩ ናቸው። ብዙ የአፍሪካ የፖለቲካ ሰዎች ብቻ አይደሉም። ህንድ ሀገር ብትሄዱ እነ ማህተበ ጋንዲ ምህረት ያስተማሩ መሪዎች ናቸው። በአውሮፓ ውስጥ ምህረት ያስተማሩ የፖለቲካ መሪዎች አሉ። ስለዚህ በጌታ ፍቅር
በጌታ ፍቅር በፍጹም ትህትና የችግሩ መፍትሄ ያለው እኛ ጋር ነው። የሳውዝ አፍሪካውያን እየገፉን ነው እኛ ጋር ነው መፍትሄው ያለው። እኛ ከታረቅን፣ እኛ ከተገባባን፣ እኛ ከተስማማን፣ እኛ ከተዋደድን ሌላው እንዲወደን እናደርጋለን። የስ ሄትሬድ እንዳላውቃለሁ፣ ሄትሬድ ስፒች እንዳላውቃለሁ። ግን እያንዳንዱ ሪፖርት ከመርደሩ ጀርባ ከግድያው ጀርባ ማን እንዳለ ብዙ ሳውዝ አፍሪካዊ ኦፊሰርስ ወይንም ፖሊስ ወዳጆች አሉ። ምን ሆነው ነው የናንተ ወንድሞቻቸው የሚያስገድሉት? ይሄውና እያስገደሉ ያሉት እኮ እነዚህ የራሳቸው ወንድሞች ናቸው ብለው ይነግሩኛል። እኛውንን ወንድሞቻችንን እያስገደልን ያለ ነው። ስለዚህ ከዚህ ተግባራችን እንመለስ፣ ወደ እግዚአብሔር ወደ ፈጣሪያችን እንመለስ። እግዚአብሔር የማይችለው ነገር የለም። ትናንት አሳልፎናል። ትናንት ክፉን ጊዜ መልካም አድርጓል። የትናንትናውን ጨለማችንን እግዚአብሔር አብርቷል። ዛሬም የገጠመንን ፈተና እግዚአብሔር ይለውጠዋል። ዛሬም የገጠመንን ቻሌንጅ እግዚአብሔር ይለውጠዋል። እግዚአብሔር ይችላል። ለእግዚአብሔር የሚሳነው ነገር የለም። አንድ ጥቅስ ልንገራችሁና ጸልዬ ልጨርስ። ማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ እንደዚህ የሚል ቃል እናነባለን። ለሰው የማይቻል ለእግዚአብሔር ሁሉ ይቻላል ይላል። Nothing is hard for God. Nothing is impossible for God. ለእግዚአብሔር የሚሳነው ነገር የለም። አሁን የገጠመንን የሐዘን ማቅ ያለበሰንን ወንድሞቻችንን በአደባባይ ደማቸውን ያፈሰሰውን ጉዳይ ከጸለይን ከተመለስን እግዚአብሔር ሊለውጠው ይችላል። ያችን የብዙ ወንድሞቻችንን ደም የጠጣች ምድር ገነት ሊያደርግልን ይችላል። ባለ ጊዜ ሊያደርገን ይችላል። የብዙ ወንድሞቻችን ደም ሳውዝ አፍሪካ ስደት መከድ ከተጀመረ ጀምሮ ብዙ ወንድሞቻችን ወድቀዋል። በብዙ ሚዲያዎች እንደምናገረው ምናልባትም ከሰሜን ኢትዮጵያ ጦርነት ቀጥሎ ሰሜን ኢትዮጵያ ከሞቱ ወጣቶች ቀጥሎ በስደት አገር ወጣት የሞተበት የት ነው ብለን ብናጠና ሪሰርች ብናደርግ ደቡብ አፍሪካ ነው። ደቡብ አፍሪካ። ስለዚህ ወገኖቼ እስቲ እንመለስ፣ ለወንድማችን ርህራሄ ይኑረን። አይኖ ሳውዝ አፍሪካ ላይ አየሩ ላይ ያለው መንፈስ ገዳይ መንፈስ ነው። አገር ቤት ያለንን መልካም ባህሪ የሚቀይር ለወንድማችን እንድንጨክን የሚያደርግ መንፈስ አለ። ይሄንንም መንፈስ ምንቃወመው፣ ይሄንንም መንፈስ ምናሸንፈው ወደ እግዚአብሔር ስንቀርብ ነው። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም ይላል። መዝሙር 34 ላይ ሄደን ስናነብ፣ መዝሙር 37 ላይ ሄደን ስናነብ ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁ አያፍርም። ኑ ወደ እግዚአብሔር እንቅረብ። ብቸኛ አሁን የገጠመን ተግዳሮት መፍትሄ ያለው እግዚአብሔር ጋር ነው። የሃይማኖት አባቶቻችንን በሽምግልና እያስታረቁ ያሉንን አባቶች እናክብር። የኮሚኒቲ መሪዎችን እናክብር፣ እንስማቸው። የኮሚኒቲ መሪዎች ይሰብሰቡ። ሁሉም ወደ የብሔሩ ይህንን ክፉ ነገር ይህንን እርግማን እግዚአብሔር እንዲያነሳ ይጸልይ። አቃለሁ የትልልቅ የሃይማኖት አባቶች ወይንም የኮሚኒቲ ሊደሮች ሲባርኩ ከአፋቸው ጋር እግዚአብሔር እንደሚሰራ፣ ሲረግሙም ሲያዝኑም እግዚአብሔር የአፋቸውን ቃል እንደሚያከብር እኔ ምስክር ነኝ። ስለዚህ እነዚህን የእምነት አባቶች የኮሚኒቲ ሊደሮች ሰብስበን አንድ ላይ ችግሩ የጋራ ችግር ነው። this is common challenge ነው። የጋራ ተግዳሮት ነው። ብሔርን ቀለምን የማይለይ የጋራ ተግዳሮት ነው የገጠመን። አሁን ለምሳሌ ትናንትና 3 ወንድሞቻችን ማክዶናል በተገደሉ ጊዜ አብዛኛው አበሻ ሱቁን ዘግቶ ነው የሸሸው፣ ፈርቶ ማለት ነው። ንግድ እኮ ለመነገድ ሰላም ያስፈልጋል። የሃይማኖት አገልግሎቶችን ለማካሄድ ሰላም ያስፈልጋል። ወንድሞቻችን እየተገደሉ ባለበት ቢዝነስ ሴንተር እንዴት ነው ቀጥለን እኛ አቅም ኖሮን ቢዝነስ ማካሄድ ምንችለው? አይቻልም፣ ከባድ ነው። አጠገባችን ወንድማችን እየሞተ እንዴት ነው ልብስ ምንሸጠው? እንዴት ነው የተለያዩ ንግዶች ልናካሄድ አቅም እናገኘው? አቅም አናገኝም። ስለዚህ ይሄ ችግር የጋራ ችግራችን ስለሆነ ምናልባት ጂፒ ሱቆች ተዘግተው
በነቂስ ሁላችንም ወተን ስለ ይቅርታ ተነግሮ ጉዳዩን ከመካከላችን ነቅለን ማውጣት አለብን። ካልሆነ ግን ይሄ መገዳደል ያለው በእኛው መሃል ነው። ቂም በቀል ነው። እርስ በርስ ነው እየተገዳደልን ያለ ነው እና ይሄ የሚቆመው ደግሞ እኛ ስንስማማ ነው፣ እኛ ስንታረቅ ነው። ጌታ ኢየሱስ ብዙ ቦታ ስለ ይቅርታ አስተምሯል። አባታችን ሆይ የሚል ኮመን የሆነ ጸሎት አለ በክርስቲያኑ ማህበረሰብ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። በደላችን ይቅር እንድንባል ይቅር ማለት ያለብን የበደሉንን ነው ወዳጆች። አይ ነው ተበድለን ሊሆን ይችላል። ማንዴላ እኮ ይቅር ያሉት የአፓርታይዱን የነጩን ስርዓት ሳይበድላቸው ቀርቶ አይደለም እኮ። በስኪን ከለራቸው ምክንያት በውሻ እየተበሉ ነው። ከ11 ሰዓት በኋላ ከተማ እንዳይገቡ እየተከለከሉ ነው። ነጮች በሚጠቀሙበት መጸዳጃ ጥቁሮች ቢጠቀሙ እየታሰሩ ነው። ነጮች በሚማሩበት ትምህርት ቤት በሚታከሙበት ሆስፒታል እንዳይታከሙ ተከልክለው ብዙ ግፍ ደርሶባቸው ነው ስልጣኑን ሲይዙ ለትውልዳቸው መቀጠል ሲሉ forgive and forget የሚለውን ፕሪንሲፕል የተከተሉት። ስለዚህ አሁን የሚሻለው በኢትዮጵያውያን መካከል ያለውን ይህንን ጥላቻ የእምነት አባቶች፣ የኮሚኒቲ መሪዎች፣ የምትሰሙ ሰዎች ጉዳዩን በይቅርታ እንድንጨርስ እንድታበረታቱን፣ የተጣሉትን እንድታስታርቁ፣ ችግሩን በእግዚአብሔር ኃይል በፈጣሪ አቅም ከነሱ ነቅላችሁ እንድትጥሉት በፍቅርና በአክብሮት እኔ ታናሽ ወንድማችሁ እዚህ ግባ ማለባለው ትንሽ ሰው መልእክት አመጣለሁ። ሆማናችሁን ስለተሻልኩ ሳይሆን የወንድሞቼ ሐዘን፣ የወንድሞቼ ሞት፣ የወንድሞቼ ደም መፍሰስ የኔም ነው። ዛሬ እኛ ቤት አልገባ ሊሆን ይችላል፣ ግን እርግጠኛው እነግራቸዋለሁ in the near future የእያንዳንዳችሁን ቤት በጊዜ ይሄ ጉዳይ ካልተቋጨ አንኳኳል። ደምን ይጠራል። በቃ ደምን ይጠራል። ስለዚህ ሌላ የከፋ ችግር እንዳይመጣ እግዚአብሔር ጣልቃን እንዲገባ ለሟች ወገኖች እግዚአብሔር መጽናናትን እንዲያደርግ አብረን እንድንጸልይ በእግዚአብሔር ፍቅር በኢየሱስ ስም በፈጣሪ ስም እለምናችኋለሁ። እግዚአብሔር በቃ ይበለን። ማለት እውነት ለመናገር ደህንነት ከሌለ የሚበላውም ምግብ እኮ ጤና አይሰጥም። ደና ካልሆን ዙሪያችን ደህንነት ማይሰማን ከሆነ ሳይኮሎጂካሊ ዳሜጅ ከሆነ በፍርሃት ከተከበብን ጥሩ ሳውዝ አፍሪካ ብዙ ቤቶች ያው እኔም ምኖርባቸው ቤቶች ሁለት በር ነው ያለው። አንደኛው በር ምንድነው መጠራው ሴኩሪቲ ዶር ይባላል። በርና ሲንኳኳ የሴኩሪቲው በር አይከፈትም። ያን ከፍተን ማን እንደሆነ አጣርተን ነው ችግርም ሽጉጥ ይዞ የመጣ ሰው ካለም ሮጠን ወደ አንደኛው ክፍል ለመግባት ማለት ነው፣ ሮጠን ለማምለጥ ማለት ነው። እና ሁለት በር ነው ያለው ሳውዝ አፍሪካ። ምንድነው ደህንነት ስለሌለ ነው ያን ያደረግነው። ስለዚህ ደህንነት አለመኖሩ በራሱ እያንዳንዱ ነዋሪ ላይ የሚፈጥረው ጫና አለ፣ ልጆቻችን ላይ የሚፈጥረው ጫና አለ። እኔ አሁን ኢትዮጵያ መጥቼ መስኮት ከፍቼ መኪና ስነዳ የሆነ መሃል ላይ ደርስና ደነግጣለሁ። ለምን ነው የምደነግጠው? ሳውዝ አፍሪካ መስኮት ተከፍቶ አይነዳም። ኤሲ ከፍተን አራቱም መስኮት እንደተዘጋ አራቱም በር እንደተዘጋ እርግጠኛ ስንሆን ብቻ ነው የምንነዳው። ለምን? at any time ወንጀል ሊፈጸም ይችላል። at any time give me my car ተብሎ መኪናችን ሊወሰድ ይችላል። ሊተኮስብን ስለሚችል በስጋት ነው መኪና እንኳን የምንነዳው። እንደው ቀርቦ የሚነዳ መኪና አጠገባችን እንኳን ካለ አቅጣጫ ቀይረን እናመልጣለን። ማለት ፍርሃት ወሮን ነው የምንንቀሳቀሰው። ስለዚህ አሁን ደግሞ እኛ የጨመርነው ስጋት አለ። ወንድም ወንድሙን እንዳያምን ለገንዘብ ብለን በቂም በቀል የብዙ አበሾች ታሪክ በተለወጠበት ጂፒ ላይ ጂፒ የደም ምድር እንዲሆን እያደረግን ነው። ድሮ ጂፒ ላይ ስንገባ ብዙዎቻችን አንጻራዊ ሰላም ይሰማናል። ለምን? በቃ ኢትዮጵያዊ ወገኖቻችን ይበዛሉ ብለን ስለምናስብ ጂፒ ላይ ስንገባ
እንደው ጂፒ አካባቢ ላይ የበላይነት ያለው የኢትዮጵያውያንና ኤርትራውያን በአንድ ወቅት በኢትዮጵያውያንና በናይጄሪያውያን መካከል የዛሬ 20 ዓመት አካባቢ ጠብ ተነስቶ ህብረት ስለነበራቸው ኢትዮጵያውያን እንዳሸነፉ አውቃለሁ። ማለት ጠብን ያበረታታው ተሰብስበን ሰው እንደብድብ ያልኩ አይደለም። ግን ህብረት ካለ ማናረገው ነገር የለም። ብዙ ሰው ጂፒ ሲገባ ድሮ ሰላም ይሰማዋል። በቃ ይሄ አካባቢ ነው፣ ግዛቴ ነው፣ የኢትዮጵያውያንና ኤርትራውያን ሰፈር ነው ብሎ ያስብ ነበር። አሁን ግን ብዙ ሰዎች ከደህንነት አረንቋ ውስጥ የወጡበት ጂፒ በኢትዮጵያውያን የቢዝነስ ሴንተርነት የሚታወቀው ጂፒ የሞት ደሴት ሆኗል። ኢትዮጵያውያንን የሚገሉበት ቦታ ሆኗል። በኢትዮጵያውያን እጅ ደማቸው የሚፈስበት ቦታ ሆኗል። ስለዚህ በፍቅርና በአክብሮት እናንተ የተከበራችሁ እህቶቼና ወንድሞቼ ከዚህ ከገዳይነት ሜንታሊቲ ወጥተን ተበድለን እንኳን ቢሆን ይቅርታ ሰጥተን ሰላማዊ ህይወታችንን እንድንቀጥል በፍቅርና በአክብሮት እንደ ወንጌል ሰባኪ መልእክት አመጣለሁ። አሁንም ላሳስባችሁ ጌታ ኢየሱስ ምንድነው ያስተማረን የጸሎት ላይ ያለው የበደሉንን ይቅር እንደምንል የበደሉንን እኮ የበደሉንን አይደለም የበደሉንን ግፍ ያደረጉብንን መስመራችንን ያለፉትን ድንበራችንን ያለፉትን ሰዎች ይቅር እንደምንል በደላችንን ይቅር በለን ብለን ነው የምንጸልየው። ሌሎችን ይቅር ካላልን የበደሉንን ይቅር ካላልን የሰማይ አምላክ እግዚአብሔር ይቅርታ አይሰጠንም። ስለዚህ ይቅር እንበላቸው። ተጎድተን ሊሆን ይችላል፣ ተበድለን ሊሆን ይችላል፣ መብታችን ተነክቶ ሊሆን ይችላል፣ ተዋሽተን ሊሆን ይችላል፣ አቅማተን ሊሆን ይችላል፣ አልቅሰን ሊሆን ይችላል። ግን የበደሉንን ይቅር እንበል። እኔ በግሌ ሳውዝ አፍሪካ ላይ ብዙ በደል ደርሶብኛል። ምናልባት አንድ ቀን በመጽሐፍ ማውጣው ማለት ነው። ያ በደል የደረሰብኝ በሌላ ተቃራኒ ሃይማኖት ሰዎች አይደለም፣ በሃይማኖት ጓደኞቼ አንድ መጽሐፍ የሚወጣው በደል ደርሶብኛል። መተው ነው ያለብን። ተበድለናል፣ አዝነናል፣ ተገፍተናል፣ ያለ ምክንያት ተጠልተናል፣ ያለ ምክንያት ደማችን ፈሷል፣ ያለ ምክንያት ንብረታችን ተወስዷል እና እርስ በርሳችን ሳንዋደድ እርስ በርሳችን ሳንከባበር how we deserve the respect from others how እንዴት ነው የሌላውን አፍሪካዊ ዜጋ ክብር ወይንም አክብሮት ዲዘርቭ ያደርገኛል ብለን ምንለው ይገባኛል ብለን ምንለው እርስ በርስ ሳንከባበር ብሔርና ብሔር አይከባበርም። ሀዲያ ሆኖ ሌላውን የሀዲያ ጎሳ ሲሰድብ ይታያል። ከምባታ ሆኖ ሌላውን የከምባታ ጎሳ ይሰድባል። በጎሳ ተለያይተናል፣ በብሔር ተለያይተናል። አንዱ ብሔር ለአንዱ ብሔር ክብር የለውም። ሰው ክቡር ነው። ከሰሜን ይምጣ ከደቡብ፣ ከምዕራብ ይምጣ ከምስራቅ፣ ብላክ ስኪንድ ይሁን ዋይት ስኪንድ፣ ይሄ ሰው የተፈጠረው በፈጣሪ አምሳል ነው። በእግዚአብሔር አምሳል የተፈጠረውን ክቡር የሰው ልጅ ማዋረድ እንደ ትልቅ ክብር ይታያል። የሆነ ሱቅ ተደብቀን ቲክቶክ ውስጥ ገብተን የሰውን ዲግኒቲ ወይንም ክብር ማዋረድ ለኛ እንደ ስራ አይቆጠርን ሰዎች ወይንም ቪው እንደ ማግኛ አይቆጠርን ሰዎች ጥቂት አይደለንም፣ ብዙዎች ነን። ከዚህ ተግባራችን እንመለስ። ያጠፋናል። በሌላው ሰው ደም ስቀናል፣ በሌላው ሞት ስቀናል። ይሄ ሞት ወደኛ ይመጣል። ንስሐ ካልገባን ካልተመለስን ኮንሲኩዌንሱ ወይንም ውጤቱ ከባድ ነው። እባካችሁ እንመለስ። አሁን አደባባይ ወጥተን መጀመሪያ እኛ እንታረቅ። ከዛ በኋላ ሰላማዊ ሰልፍ ለመብታችን መውጣት እንችላለን። ብዙ ጊዜ ይምለውን ሰላማዊ ሰልፍ ፒስፉል ዲሞንስትሬሽን አፍሪካዊ ሆነን እንደ አፍሪካዊ አልታየንም፣ ተገፍተናል። ትናንትና አባቶቻችን የኢትዮጵያ መሪዎች ለሳውዝ አፍሪካ ነፃነት የከፈሉትን ዋጋ ሳውዝ አፍሪካውያን አላዩም። ለቀድሞ ፕሬዝዳንት ኔልሰን ማንዴላ አገራችን የሰጠችውን ፓስፖርት የሰጠችውን የሚሊተሪ ስልጠናና ከቨሬጅ አላዩልንም። ትናንት ለሳውዝ አፍሪካውያን አሁን እዚህ ለመድረሳቸው እንደ አፍሪካዊ ያዋጣነው መዋጫው አለ ብለን ለመናገር መጀመሪያ እኛ አንድ መሆን አለብን። እኛ አንድ ስንሆን ሰላማዊ ሰልፍ ብንወጣ ያምርብናል። ቤተ መንግስት ሄደን ኤምባሲዎች ጋር ሄደን
እንጉርጉሯችንን ብናሰማ ያምርብናል። ምናልባት ይሄ ነውጥ ሌላ በረከት ይዞ ሊመጣ ይችላል። ሌላ በረከት፣ ሌላ የተከፈተ በር ለልጆቻችሁ ለእናንተ ሌላ መልካም ነገር ይዞ ይመጣል። ብዙ ጊዜ ከነውጥ በኋላ በእውነት ንስሐ ከገባን ለውጥ አለ። ፋይናንሻል ለውጥ፣ የቦታ ለውጥ፣ በረከት አለ። ከለውጥ በኋላ እግዚአብሔር ይዞት የሚመጣው በረከት አለ። እግዚአብሔር ይዞት የሚመጣው ተስፋ አለ። እግዚአብሔር የሚመጣው ደስታ አለ። ንስሐ ከገባን ይሄ ለውጥ ተሸክሞ እየመጣ ያለው በረከት አለ። ይሄ ለውጥ ተሸክሞ እየመጣው ያለ ብልጽግና አለ፣ እረፍት አለ፣ የተከፈተ በር አለ። እኔ እንደዛ ነው የሚታየኝ። I'm not pessimist, I'm optimist። ጥቂቷ ብርሃን ጨለማውን እንደምትከድነው እንደምትወርሰው ነው እማምነው። እግዚአብሔር የተባረከ የተመሰገነ ይሁን። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዲስ መረጃ እስከምንገናኝ መልካም ቆይታ